141ኛ ቀናችን ነው። የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን በእግዚአብሔር ጸጋ መስከረም 1 ዘፍጥረት 1 ብለን የጀመርነው እስከ ጳጉሜ 5 ራዕይ 22 ድረስ የምናደርገው የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 141ኛ ቀኑን ይዟል። በዛሬው ቀን የምንጀምረው ደግሞ የኢዮብን መጽሐፍ ይሆናል። ኢዮብ ምዕራፍ 1 እስከ 3 ድረስ ያለውን አብረን እንድናነብ ጋብዛችኋለሁ። በጌታ በኢየሱስ ስም አነባለሁ። መጽሐፈ ኢዮብ ምዕራፍ 1 ኦዝ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ። 7 ወንዶች 3 ሴቶች ልጆች ተወልደውለት ነበረ። ሀብቱም 7000 በጎች፣ 3000 ግመሎች፣ 500 ጥማድ በሬዎች፣ 500 እንስት አህዮች ነበረ። እጅግ ብዙም ባሪያዎች ነበሩት። ያም ሰው በምስራቅ ካሉ ሰዎች ሁሉ ይልቅ ታላቅ ነበረ። ወንዶች ልጆቹም ሄደው በየተራ በእያንዳንዳቸው ቤት ግብዣ ያደርጉ ነበረ። 3 እህቶቻቸውም ከነርሱ ጋር ይበሉና ይጠጡ ዘንድ እነርሱ ልከው ይጠሯቸው ነበረ። የግብዣውም ቀኖች ባለፉ ጊዜ ኢዮብ ምናልባት ልጆቼ በድለው እግዚአብሔርንም በልባቸው ሰድበው ይሆናል ብሎ ይልክና ይቀድሳቸው ነበረ። ኢዮብም ማልዶ ተነሳ፣ እንደ ቁጥራቸውም ሁሉ የሚቃጠል መስዋዕት አቀረበ። እንዲሁም ኢዮብ ሁል ጊዜ ያደርግ ነበረ። ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም ምድሩን ሁሉ ዞርኳት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እርሱንና ቤቱን በዙሪያውም ያሉትን ሁሉ አላጠርክለትም? የእጁን ስራ ባርከህለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተህ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣንን እነሆ ለእርሱ ያለው ሁሉ በእጅህ ነው፣ ነገር ግን በእርሱ ላይ እጅህን አትዘርጋ አለው። ሰይጣንም ከእግዚአብሔር ፊት ወጣ። አንድ ቀንም እንዲሆነ የኢዮብ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበረ። መልእክተኛም ወደ ኢዮብ መጥቶ በሬዎች እርሻ ያርሱ፣ ባጠገባቸው አህዮች ይሰማሩ ነበረ። የሳባም ሰዎች አደጋ ጣሉ፣ ወሰዷቸውም፣ ብላቴኖችንም በሰይፍ ስለተገደሉ እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ የእግዚአብሔር እሳት ከሰማይ ወደቀች፣ በጎቹንም አቃጠለች፣ ጠባቂዎቹንም በላች፣ እኔ እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ከለዳውያን በ3 ረድፍ ተከፍለው በግመሎች ላይ አደጋ ጣሉ፣ ወሰዷቸውም፣ ብላቴኖቹንም በሰይፍ ስለት ገደሉ፣ እኔም እነግርህ ዘንድ ብቻዬን አመለጥኩ አለው። እርሱም ገና ሲናገር ሌላ መጥቶ ወንዶችና ሴቶች ልጆች በታላቅ ወንድማቸው ቤት ይበሉና የወይን ጠጅ ይጠጡ ነበረ። እነሆም አውሎ ንፋስ ከምድረ በዳ መጥቶ የቤቱን 4ቱን ማዕዘን መታው፣ በብላቴኖችም ላይ ወደቀ፣ ሞቱም። እኔ እነግርህ ዘንድ ብቻዬን አመለጥኩ አለው። ኢዮብም ተነሳ፣ መጎናጸፊያውንም ቀደደ፣ ራሱንም ተላጨ፣ በምድርም ላይ ተደፍቶ ሰገደ፣ እንዲህም አለ፣ ራቁቴን ከእናቴ ማህፀን ወጥቻለሁ፣ ራቁቴንም ወደዚያ እመለሳለሁ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን። በዚህ ሁሉ ኢዮብ አልበደለም፣ ለእግዚአብሔርም ስንፍናን አልሰጠም። ኢዮብ ምዕራፍ 2 ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም ደግሞ በእግዚአብሔር ፊት ለመቆም በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ላይ ዞርኩ፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔርም ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም። በከንቱ አጠፋው ዘንድ አንተ በእርሱ ላይ ምንም ብታንቀሳቅሰኝ እስከ አሁን ፍጹምነቱን ይዟል። ሰይጣንም መልሶ እግዚአብሔርን ቁርበት ስለ ቁርበት ነው፣ ሰው ያለውን ሁሉ ስለ ሕይወቱ ይሰጣል። ነገር ግን አሁን እጅህን ዘርግተህ አጥንቱንና ስጋውን ዳብስ፣ በእውነት በፊትህ ይሰድብሃል አለው። እግዚአብሔርም ሰይጣንን ሕይወቱን ተወው እንጂ እነሆ እርሱ በእጅህ ነው አለው። ሰይጣንም ከእግዚአብሔር ፊት ወጣ፣ ኢዮብንም ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው። ስጋውንም ይፍቅበት ዘንድ ገል ወሰደ፣ በአመድም ላይ ተቀመጠ። ሚስቱም እስካሁን ፍጹምነትህን ይዘሃልን? እግዚአብሔርን ስደብና ሙት አለችው። እርሱ ግን አንቺ ከሰነፎች ሴቶች እንዳንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበልን፣ ክፉ ነገርስ አንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። 3ቱም የኢዮብ ወዳጆች ይህን የደረሰበትን ክፉ ነገር ሁሉ ሰምተው ከየአገራቸው መጡ። እነርሱም ቴማናዊው ኤልፋዝ፣ ሹሃዊው በልዳዶስ፣ ነዕማታዊው ሶፋር ነበሩ። እነርሱም ሊያዝኑለትና ሊያጽናኑት በአንድነት ወደ እርሱ ለመምጣት ተስማሙ።
ከሩቅም ሆነው አይናቸውን ባነሱ ጊዜ አላወቁትም። ድምጻቸውን ማሰምተው አለቀሱ። እያንዳንዳቸው መጎናጸፊያቸውን ቀደዱ፣ ወደ ላይም ወደ ራሳቸው ላይ ትቢያ ነሰነሱ። 7 ቀንና 7 ሌሊትም ከእርሱ ጋር በምድር ላይ ተቀመጡ። ሕመሙም እጅግ እንደበዛ አይተዋልና ከነርሱ አንድ ቃል የሚናገረው አልነበረም። ኢዮብ ምዕራፍ 3። ከዚያም በኋላ ኢዮብ አፉን ከፍቶ የተወለደበትን ቀን ረገመ። ኢዮብ መለሰ እንዲህም አለ፣ ያ የተወለድኩበት ቀን ይጥፋ፣ ያም ወንድ ልጅ ተጸነሰ የተባለበት ሌሊት ያ ቀን ጨለማ ይሁን። እግዚአብሔር ከላይ አይመልከተው፣ ብርሃንም አይብራበት። ጨለማና የሞት ጥላ የራሳቸው ገንዘብ ያድርጉት። ዳመናም ይረፍበት፣ የቀን ጨለማም ሁሉ ያስፈራው። ያን ሌሊት ጨለማ የያዘው በዓመቱ ቀኖች መካከል ደስ አይበለው፣ በወሮች ውስጥ ገብቶ አይቆጠር። እነሆ ያ ሌሊት መካን ይሁን፣ እልልታ አይግባበት። ሌዋታንን ለማንቀሳቀስ የተዘጋጁ ቀኑን የሚረግሙ ይርገሙት። አጥቢያ ኮከቦች ይጨልሙ፣ ብርሃንን ቢጠባበቅ አያገኘው። የንጋትንም ቅንድብ አይ፣ የእናቴን ማህፀን ደጅ አልዘጋምና መከራንም ከዓይኔ አልሰወረምና። በማህፀን ሳለው ስለምን አልሞትኩም? ከሆድስ በወጣው ጊዜ ፈጥኜ ስለምን አልጠፋሁም? ጉልበቶች ስለምን ተቀበሉኝ? ጡትስ ስለምን ጠባው? አሁን ተኝቼ ዝም ባልኩ ነበር፣ አንቀላፍቼ ባረፍኩ ነበር። የፈረሰውን ለራሳቸው ከሚሰሩት ከምድር ነገስታትና መካሮች ጋር፣ ወይም ቤታቸውን ብር ከሞሉ ወርቅም ካላቸው መኳንንት ጋር፣ ወይም እንደተቀበረ ጭንጋፍ ብርሃንን እንዳላዩ ሕፃናት በሆንኩ ነበረ። ክፉዎች በዚያ መናደዳቸውን ይተዋሉ፣ በዚያም ደካሞች ያርፋሉ። በዚያ ግዞተኞች በአንድነት ተዘልለው ተቀምጠዋል፣ ያስጨናቂውን ድምፅ አይሰሙም። ታናሽና ታላቅ በዚያ አሉ፣ ባሪያም ከጌታው ነፃ ወጥቷል። በመከራ ላሉት ብርሃን፣ ነፍሳቸው መራራ ለሆነችባቸው የተሰወረ ሀብትን ከሚቆፍሩ ይልቅ ሞትን ለሚጠብቁ ለማያገኙትም መቃብርን ባገኙ ጊዜ በእልልታ ደስ ስለሚላቸው ሐሴትንም ለሚያደርጉ ሕይወት ስለምን ተሰጠ? መንገዱ ለተሰወረበት ሰው እግዚአብሔርን በአጥር ላጠረው ብርሃን ስለምን ተሰጠ? ከእንጀራዬ በፊት ልቅሶ መጥቷልና ጩኸቴም እንደ ውሃ ፈሷል። የፈራሁት ነገር መጥቶብኛልና የደነገጥኩበትም ደርሶብኛል። ተዘልዬ አልተቀመጥኩም፣ አልተማመንኩም፣ አላረፍኩም። ነገር ግን መከራ መጣብኝ። የዛሬ ንባባችን ይመስል ነበረ። ከምሽቱ 3 ሰዓት ላይ እንደ ሁል ጊዜው በቲክቶክ እና ቴሌግራም ቻናላችን በቀጥታ ስርጭት የእግዚአብሔርን ቃል በጥልቀት እናጠናለን። አብራችሁን እንድታጠኑ ጋብዛችኋለሁ። ጸጋ ይብዛላችሁ።